ስማኝ ይሳት፣ አንተ ከራሱ ውጪ ምንም የምትወደው ነገር የለም። ልታፈቅር ይቅርና ምንም ነገር ላንተ ካልጠቀመ ኃጢያትህን እንኳን ለሰው አሳልፈህ አትሰጥም። አንቺን በመውደድ ምን አይነት ጥቅም ነው ላገኝበት የምችለው? እንደው በፈጠረሽ። አላውቅም። ምንም ሊፈጠር ይችላል። ምንም ነገር ሊሆን ይችላል። ምክንያቱም ለክፉ መንፈስ እንኳን የማይገለጥ መጥፎ ሐሳብ ነው አንተ ጭንቅላት ውስጥ የሚመላለሰው። የምልገባ አሁንም አላምንም፣ ወደፊትም አላምንም ይሳት። የገዛ ነፍሰ ጡር ሚስትህ እንደታገተች አስመስለህ ከቤተሰቦች ገንዘብ ለመዝረፍ የሞከርክ ሰው እኮ ነህ። ፈገግ ስላልክና ሁለቴ ስላቀፍከኝ እንዴት ነው የማምነው? እኔም እሱን ነው እያልኩሽ ያለሁት። እንዴት ነው ልታምኚኝ የምትችይው? እንደምወድሽ እንዴት ነው ላሳምንሽ የምችለው? ከአንቺ ጋር ልጅን ማሳደግ እንደምፈልግ እንዴት ነው ላሳምንሽ የምችለው? መቼም አላምንም። ምን አስበህ ነው? ገና ሳይ እንደገና በፍቅርህ እንደወድቅ ነበር የፈለግከው? ንገረኝ። መጀመሪያ ማድረግ ያለብህ የገዛ እናትህን፣ ከዛ አያትህን፣ ወንድም ጂሃንን፣ አጎት ሐሲንን ሁላቸውንም አንድ ባንድ ይቅርታ ጠይቃቸው። ከዛ በኋላ ወንድም ጂሃን እኔ ጋር መጥቶ ወንድሜን ይቅር በይው፣ እኔ የማይረባ ወንድሜን ይቅር ብየዋለሁ፣ ኤስማ አንቺም ይቅር በይው ሲለኝ ይቅር እልሃለሁ። እሱን ደግሞ ይቅርታ ላደርግልህ የምችለው ምናልባት ነው። ያኔ እንደምንም አምንሃለሁ። እሱ እንዲሆን ደግሞ ጸልይ ኢሳት። ምን ለምንድን ነው የምስቀው? ምን የሚያስቅ ነገር አለ? እንደለመድከው ስትናደጅ ደስ ያለሽ ለማለት ነው? እንድች ብለህ እንዳትሞክረው ኢሳት፣ በጭራሽ። ኤስማ ምንድን ነው የምታወሪው ነገር? እሺ ምንድን ነው? በጣም ደነገጥክ አይደል? ይገርማል፣ በጣም ደነገጥክ። ስትጫወትባት የነበረችው ምስኪን ልጅ እንደዚህ ስታወራ ማየት አስደነገጠ አይደለ? ምናልባት እንደዚህ እንድትናገር የመከራት ሰው ማን ነው ብለህ እያሰብክ ይሆናል። ግን ማንም አልመከረኝም ኢሳት። የራሴው ጭንቅላት አለ። አንድ ቀን ከእንቅልፌ ስነቃ ማንነት ቁልጭ ብሎ ታየኝ። ስለዚህ እኔ ጋር ለመጣበቅ በፍጹም አትሞክር። የምልገባ አልፈልግም። እንደውም ትንሽ እንኳን የቀረች ጨዋነት ብትኖርህ ኖሮ፣ እንደውም እንደተቀየርክ የሚያሳይ ትንሽ ርዝራዥ ቢኖርህ ኖሮ እህት ሱምሩ በደረሰባት ነገር ልታዝን ይገባ ነበር። ልብ ብለዋል። ግን ዝም ብለህ ባዶ እጅህን እኮ ነው የመጣው ኢሳት። አሁንም ቢሆን ምንም አልተለወጥክም። ኤስማ ልክ ነሽ። አንቺን ብትሆኚ በጣም ልክ ነሽ። እናቴም ብትሆን ደግሞ በጣም ልክ ናት። እኔ ማለት ለእናቴ ትልቅ ስህተት ነኝ። ጨምሪ እንጂ መጨረሻ ነው። ይሄን በልተሽ ካልጠገብሽ ተጨማሪ ስጋ አዛ ልፈነዳ ደርሻለሁ። በጣም ጠግቤያለሁ። አሁን ግን ይሄንን መብላት ግዴታ አለብኝ። ሲባክን ያሳዝነኛል። እኔ ግፍ መስራት በጣም ነው የምፈራው። እኔም እንደዛው። ሻይ እንዛዝ እስቲ፣ እሱን እየጠጣን ፈታ እንበል። እሺ ስማ ወንድሜ፣ 2 ሻይ አምጣልን። እሺ ጌታዬ። ምን እያደረግሽ ነው? ሰልፊ ለመነሳት እየሞከርኩ ነው። ተይ፣ እኔ አልፈልግም። ተይ። ለነገሩ ምንም ፎቶ አላነሳውም። ጎሽ መጣ። ሀሊል እንኳን ደህና መጣ ወንድሜ። እንዴት ነህ? ደህና ነኝ። ሰላም፣ እንዴት ነሽ? ሰላም። ሀሊል እንዴት ነህ? እባክህ ደህና ነኝ። ጥብስ ላምጣልህ? እንዴት ትፈልጋለህ? አይ በጣም ነው የማመሰግነው። በጣም ጠግቤያለሁ። ራሴ ልጠብስ ነበር፣ ግን እምቢ ካልከኝ አለምንህም፣ አላስጨንቅህም። በጣም አመሰግናለሁ። ቆይ እንዴ ላስተዋውቃችሁ። ጀናን፣ እሱ የነገርኩሽ የባንክ ባለሙያ ነው። ተዋውቁ። ጀናን ማለት ደግሞ ለእኔ ቅርብ ነን። ስለ ተዋውኩሽ ደስ ብሎኛል። እኔም እንደዛ ውዴ። የት ነው የምትሰራው? እኔ አንካራ ያለው የቮልዶራ ቅርንጫፍ ስራ አስኪያጅ ነው። ደስ ይላል። እሺ መቼም ሻይ አልጠጣም አትለኝም? ሻይ ማን አልጠጣም ይላል? እጠጣለሁ እንጂ። አመሰግናለሁ። በጣም ጥሩ ሰው ነህ። ይሄው። በጣም አመሰግናለሁ። መልካም ጊዜ ይሆናል። አመሰግናለሁ። ቸኩላለሁ፣ አውቃለሁ። ምን አደረክ? አምጣው እስቲ፣ አምጣው። እሺ በልንካ ሊል በለው። አሪፍ ይሁን። እዚህ ጋር እናስቀምጥ።
በጣም ጥሩ እና ገንዘቡ ይቀጥላል ማለት ነው አይደል እንዴ? ለአንድ ዓመት ያህል የሚቀጥል ይመስላል። ከዛ በኋላ ያለውን ማንም አያውቅም። ወለዱ ተመሳሳይ ነው። የሚያሳዝነው ነገር እሱ አይደለም። ተው እንጂ ይቀንሳል እንዳትለይ። ምንም መረበሻ አያስፈልግም። ከቦርዱ አባል ውስጥ አንደኛውን አናግረዋለሁ። ወለዱ በዚህ ወር ከፍ ይላል ብሎኛል። አምላክ ከፈቀደ 40% ሳንደርስ ምንድን ነው የሚለው? እና ታዲያ ለምንድን ነው እዚህ ድረስ ይዘው የመጣው? መልሰውና ይዘው ሂድ። ዋናው ላይ ጨምረው። እውነት ለመናገር በጣም አሪፍ ሐሳብ ነው አሊል። ስማ እና ደግሞ አንድ ነገር ልንገርህ። የተነጋገርነው መጠን ለማንም ሰው እንዳትናገር። ከባንክ ውጭ ግርግር መፍጠር አያስፈልግም። እሺ ተው እንጂ ወንድሜ። ይህን ነገር እኮ ለዓመታት ሰርቼዋለሁ፣ በደንብ አውቀዋለሁ። ከዚህ በፊት እንደዚህ አይነት ነገር ሳበላሽ ታውቃለህ? በፍጹም ማለት አንድ ነገር ልንገርህ። ጆርጂያ ውስጥ ይሄ ነው የማይባል ገንዘብ ነው የሚወልደው። ብዙ ዶላር ስራ ፈቶ ባንክ ቁጭ ብሏል። ወደዛ አዘዋውሯል። ከዛ ዋናው ላይ ይደረባል። በጣም በአጭር ጊዜ ውስጥ ከወለዱ ጋር በጣም ከፍ ይላል። እውነት ለመናገር አሊል ትልቁ ስህተት ያደረግከው እዛ ጋ ነው። ይህንን ቀደም ብለህ ፈንዱ ላይ ጨምረህ ቢሆን ኖሮ እስካሁን 5 እጥፍ ይሆን ነበር። 5 እጥፍ። እሺ እንግዲህ ያው 40% ወለድ። ይቅርታ አንድ ነገር መጠየቅ እችላለሁ? ይሄ ነገር እንደወለድ ነው? እንዴት ነው እንደዚህ ትልቅ የሆነው? ነው ወይስ እንደ ሰነድ ገበያ ነው? ነው ወይስ እንደሱ አይነት ነገር ነው? እሱን ለማወቅ ስለፈለኩ ነው የምጠይቀው። ባላው ጀናን ገንዘብሽን በሙሉ ነው የምትበየው። አንድም ነገር አይተርፍሽም። አንተም ብትሆን እንደዛው ነው ሀሊል። ስማ እንደዛማ አትይኝ ጓደኛዬ። ያው ከጀናን አጠገብ እኮ ስለ ቢዝነስ እያወራን ተመስጣ ነው የሚሆነው። በነገራችን ላይ ከአሁን ጀምሮ እኔ እንደምታይኝ ጀናንንም ያት ልክ እኔን እንደምታይኝ ተረዳኝ አይደል? እሺ ሀሊል፣ ሁሉም ነገር አንተ እንዳልክ ይሆናል። እሺ ወይዘሮ ጀናን፣ ይሄ ማለት ለባንካችን ልዩ ደንበኞች የሚሰጥ ፈንድ ማለት ነው። ገንዘቡ ይሰበሰብና በዓለም አቀፍ ደረጃ ኢንቨስት ይደረጋል። ከዛ ትርፉ ለአበዳሪዎች ይከፋፈላል እና እንዳልኩሽ በዚህ ወር የሚደርሰው 40% የሚያህሉ 40%? በአመት 40% ሆኖ ለዛውም በዶላር ነው የሚሆነው? አይ ጀናን ወዴ፣ ምን መሰለሽ፣ በአመት አይደለም 40% በወር ነው። ምን? አዎ ይሄ የምታየው ገንዘብ፣ ይሄ ገንዘብ በእኔ ስም ባንክ ያለ ገንዘብ አሁን ወራዊ መጠኑ እሱ ነው። እሺ አንዴ ቆይ፣ እስቲ ግልጽ እንዲሆንልኝ መልሼ ልጠይቃችሁ። የነገራችሁኝ ነገር በደንብ እንዲገባኝ ተስማማሁኝና $10,000 ኢንቨስት አደረግኩ ልበል። ከዛ ወደ እኔ የሚመጣው ወለድ 4,000 ይመለስልኛል ማለት ነው? እንደዛ ነው። ግን ደግሞ ይሄ ልዩ ደንበኛ ስለሆነ በትክክል የሚከፈለው ትንሹ ኢንቨስትመንት ግን ከዚህ ከፍ ያለ ነው። አባል ሆናለሁ እንዴ? በጣም ነው እንጂ የምፈልገው 50,000 እከፍላለሁ። አይ $100,000 100,000 ቢሆን እከፍላለሁ። ችግር የለውም እከፍላለሁ። ይኸውልሽ ወይዘሮ ጀን፣ ከፍ ያለ መጠን ያለው ያልኩሽ ትንሹ የክፍያ መጠን $500,000 መነሻ ማለት ምን ማለት ነው? 500,000 $500,000? ሀሊል፣ ገንዘቡን ከሰጠኝ አሁኑኑ ማስገባት እችላለሁ። ካለው ጋር ይደመራል። በቃ መሄድ ያለብኝ ይመስለኛል። በሉ። እሺ ቆይ አንድ ጊዜ $500,000 እከፍላለሁ። ይኸውልሽ ወይዘሮ ጀናን፣ ገንዘቡ አሁን እጅሽ ላይ ከሌለ እኔ አስተላልፍልሻለሁ። ለልዩ ደንበኛችን ለየት ያለ አገልግሎት እንሰጣለን። ቢሆንም ግን በስልክ ማስተላለፍ እንችላለን። እኔ አሁኑኑ አወጣለሁ። ቀጥታ ሄጄ አወጣለሁ። አሁኑኑ ሄጄ አወጣለሁ፣ እሰጣለሁ። ባንክ አካውንቴ ውስጥ ገንዘብ አለኝ። ከዛ የሥራ አካውንቴ ከቡንያሚን ጋር ነው። ከሱም ከወሰድኩኝ የሁለታችንን ሳቀላቅል 500,000 ይሞላል። ቆይ ግን ትንሽ ቸኮልሽ አልመሰለሽም? ያምሃል እንዴ ሀሊል? አቶ ኢንቨር ያለውን አልሰማህም እንዴ? ይህን እድል እኮ የሚቀጥለው ዓመት አናገኘውም። ጊዜው አሁን ነው ያለው፣ አሁን ነው። ልክ መሆን ልክ ነሽ። ግን አሁን ሄደሽ ከመስሪያ ቤት አካውንት እንደምታመጪ እያወራሽ ነው። ሌላም አለኝ እያልሽ ነው። ባለቤትሽስ ምን ይላል? እሱ የራሴ ጉዳይ ነው። በእኔ ገንዘብ እሱ አያገባውም። አቶ ኢንቨር አንድ ጥያቄ አለኝ። እሺ ጠይቂ። ካላስቀየምኩ ግን ይቅርታ። ችግር የለም። ማረጋገጫ ይኖረኛል ማለቴ፣ ወይንም ደረሰኝ ወይንም ውል። ይህንን ስጠይቅ ቅር እንዳይል። ሳላምንበት ቀርቼ አይደለም፣ ገንዘቡ ብዙ ስለሆነ። ተረድቼሻለሁ። ስጋትሽ ይገባኛል። አዎ የግድ ሰነድ ይኖራል እንጂ ሻይ እንኳን ብታሺ ደረሰኝ ይቆረጣል አይደል? ይኸው አሁን የተፈረመው። እንዲሁም በተጨማሪ ጊዜ ለመቆጠብ እንዲያስችል ማህተብ ያለው ህጋዊ ለዚህ ኢንቨስትመንት ተብሎ የተዘጋጀ ነው። ይኸውልሽ
ተመልከች ያዥ። እሺ አሁን ሁሉም ነገር ግልጽ ሆኖልኛል። አንድም ነገር አይተርፍሽም። አንተም ብትሆን እንደዛው ነው ሀሊል። እውነቴን ነው። የእውነት የምትፈልጊ ከሆነ ዛሬውኑ ገንዘቡን ልትከፊ ይገባል እና እኔ ደግሞ መሄድ አለብኝ። ገንዘቡ ደግሞ ከ1 ሰዓት በፊት መግባት አለበት። በቃ እንግዲህ ያው ሰውን ነው ይጃወጣለሁ። ጀናን አቤት። ጊዜው በጣም አጭር ስለሆነ መፍጠን አለብን። ከ1 ሰዓት በኋላ እዚሁ ብንገናኝ ጥሩ ይመስላል። እሺ በቃ ችግር የለም፣ ምንም ችግር የለውም። ጊዜ ሳላጠፋ አሁኑ ነው እሄዳለሁ። ቤት ደረስልና ቶሎ ወደ ባንክ እሄዳለሁ፣ ገንዘቡን አወጣለሁ፣ ከዛ እዚህ እመለሳለሁ። ያኔ እንገናኛለን። እሺ እንገናኛለን። እንዴት እየሄደ ነው ወንድሜ? ምን ይመስላል? ያው ነው፣ ሁሉም ያው ነው። እና ምንም የለም ማለት ነው? በትክክል ግድ የለም ይሁን ወንድሜ። የእውነት በጣም አደንቀሃል። ቁርጠኝነት በጣም ይገርመኛል። እንደውም አንድ አባባል አለ፣ ጽናት ካለ ቶ በቃ መጨረሻው ብዙም ደስ አይልም። በቃ ይበቃል። እሺ ገብቶኛል፣ ሁላችንም ገብቶናል። አሁን ዝም በል። መልካም ጊዜ ይሁንልህ ወንድሜ። አመሰግናለሁ። ውድ ወንድም እዚህ ቁጭ ብሎ በድብርት ሊሞት ነው። ጅኑ እያሳከከኝ ነው። ሰይፊ፣ ምን አዲስ ነገር አለ? እየፈለግን ነው አቶ ታሲን። አንድ ቦታ ብቻ ነው ያላየሁት። አሁን እዛው ነኝ። ጥሩ አመሰግናለሁ። ለማንኛውም አታስብ። ልክ ባለፈው ስሙሩን እንዳገኘናት ይህን የማይረባ እናገኘዋለን። አውቃለሁ ወንድሜ፣ አውቃለሁ። እተማመንብሃለሁ። አዲስ ነገር ጠብቃለሁ። እሺ አውቃለሁ። እደውልልሃለሁ። ብዙ አልቆይም። ራስህን ጠብቅ። እሺ ወንድሜ፣ በጣም አመሰግናለሁ። መልካም ስማ፣ አመሰግናለሁ። እንኳን ደህና መጡ። ምን ልርዳው? እንዴት ነህ? አንድ ሰው ፈልጌ ነበር። ሀሊል ሻካርጃ። ይቅርታ ወንድሜ፣ እሱን ያዘው። እንደሱ አይነት ሰው እዚህ የለም። ወንድሜ ግድ የለም፣ ሊመጣ ይችላል። የምሰጥህን አትግፋ። አንተም ባትሆን ምናልባት ሌላ ሰው ሊያዩ ይችላል። እሺ ወንድሜ፣ እንግዲያውስ ስልክህንም አስቀምጥ። እሺ ይዤዋለሁ። በጣም ጥሩ፣ አመሰግናለሁ። ሄሎ። ሰላም ወንድሜ ሀሊል፣ ልክ እንዳልከኝ ነው። ስላንተ እየጠየቁ ነው። ምንም አልነገርኳቸውም። አሁን እንግዲህ የምትወጣበትን መንገድ መፈለግ ያንተ ፋንታ። እሺ ወንድሜ አታስብ፣ እኔ አስተካክለዋለሁ። ይኸውልህ በደንብ አዳምጠኝ። ለልጆቹ እንደምትላቸው ዕቃዬን ገበያ አካባቢ አስቀምጡት በላቸው። ከዚህ በኋላ በድጋሚ ወደዛ ቦታ አልመለስም። አታስብ፣ አስተካክለዋለሁ። ምን ተፈጥሮ ነው ወንድሜ? የተጨነቅሽ ይመስላል። ምንም አይደለም። በፍጹም ሊተውኝ አልቻሉም። ይኸው ራሴ ችዬ እየኖርኩ ነው። ስራዬን እየሰራሁ ነው። ተመልከት፣ እነሱ ግን እስካሁን ይከታተሉ። ይህ ቦታ በጣም ያምራል ጂያን። ምን አለ ተከትዬ ቢሆን ኖሮ ብዙ ጊዜ አብሬ እንድመጣ ለምነኛል። አረፈደም ማለቴ አሁንም እዚህ እኮ ነው ያለሽው። ነገ በደንብ አስጎበኝሻለሁ። ምናልባት ዴሬንኪዮ፣ ዩቻን ሂሳር ምናምን እንሄዳለን ከሜሊክ ጋር አንድ ላይ። ሜሊክ አብራን ትመጣለች? አዎ ትመጣለች እንጂ ማለቴ ምን ነው መምጣት የለባትም? አይ ትምጣ እንጂ፣ ብትመጣም በጣም ደስ ይለኛል። ያው ማለቴ ነፍሰ ጡር ናት። ያለችበትን ሁኔታ አንተ ታውቃለህ ብዬ ነው። ወይ ገባኝ። ስለ እሷ አታስቢ። እሷ ከሁለታችንም የተሻለ ስሜት ልክ እንደሚዳቁ። እውነቴን ነው። ሙሽራችን ልክ እንደሚዳቁ ነው የምትነጥረው። በጣም ደስ ብሎታል። በጣም ደስ ይላል። ደስ የሚል ነው። ስማ፣ እዚህ ያለው በባሎን መሄድ አለብን። ሰማይ ላይ ሆነ ፀሐይ ስትወጣ ማየት አለብሽ። አዎ በጣም ደስ ይላል። ግን መሌክ ያለችበት ሁኔታ እንዳየሽው ትንሽ ችግር የለውም። ሜሊክ ብትቆይም ችግር የለውም። እኛ ብቻችን እንሄዳለን።
ይህንን የሞቀ ውይይታችሁን ስላቋረጥኳችሁ በጣም ይቅርታ። እነዚህ ባልና ሚስቶች ተለያይቶ አያውቅም፣ ግን ደግሞ ምንም አያሳስብም። ቡንያሚን ሻንሰላን መፍትሄ አለው። በአካባቢው ያለው የባህሉን ባለሙያዎች በሙሉ ያውቃቸዋል። እንደውም ከእነዚህ ጓደኞቼ አንዱን አስመጣዋለሁ። ለብቻሽ ነው የሚያስጎበኝሽ። ሌላ ማንም ሰው ጣልቃ አይገባብሽም። የምትፈልጊ ከሆነ ቦታውን ላስይዝልሽ ይሻላል። እውነቴን ነው ይሻላል። እኔ ራሴ ባሉ ላይ ከወጣሁ በጣም ቆይቻለሁ። አብረን እንሄዳለን። ከዛ በኋላ ሸለቆ ጋር እንሄዳለን። ፈረስ እንጋልባለን። የፈለግሽውን ማድረግ እንችላለን። ቡንያሚን እንደዚህ ነው። እኔ እንደዚህ ነኝ ወንድሜ። ታውቀኛለህ። ምን መሰለሽ፣ ሁሉም ቤት እንደኔ አይነት ሰው ያስፈልጋል። አንዳንዴ ጂሃንን አሳብደዋለሁ፣ ግን መዝናኛው ነኝ። እውነቴን ነው የምልሽ። ቱርካን፣ ለቡናው አመሰግናለሁ። መዝናኛው ነኝ እኔ። ምንም አይደብረውም። በእውነት ሁሉም ሰው ቤት ልትኖር ይገባል። ጃን፣ አንዴ ፊቴን ታጥቤ ልምጣ እባክህ። አዎ እንደፈለግሽ። አዎ ምን ችግር አለው? አዎ እንደውም ሻወር ብትወስጂ በጣም ጥሩ ነው። ለምን ፊትሽን ብቻ ለቅለቅ በይ እንጂ። ቱርካን፣ እላይ ያለውን የእንግዳ ክፍል አዘጋጁ። አንሶላው ይቀየር፣ መጸዳጃ ቤቱም ይጸዳ። ክፍሉን አጽዳርተሽ ጠብቂያት። ቆንጆ ክፍል ገብተሽ በደንብ ገላሽን ታጠቢ እሺ? የአውሮፕላን ጉዞ በጣም ከባድ ነው። ከዛ ትንሽ አረፍ በይና ከዛ በኋላ በደንብ እናወራለን። አይ ሌላ ነገር አያስፈልግም። ፊቴን ብቻ ነው መታጠብ የምፈልገው። እሺ እንደተመቸሽ። እባክሽ አብረን። እሺ ችግር የለውም። ነይ ከኔ ጋር ወይዘሪት ቤሪ። ጂሃን በጣም ደስ ትላለች። ሆቴል ብታያት ኑሮ በጣም አሪፍ ነበር። ቀለል ያለች ግን ደግሞ በዛው ልክ ደግሞ ምላጭ ተመችታለች መሰለኝ። እውነቴን ነው። ምላጭ የሆነች ልጅ ናት። ማለቴ ስለ ስራም ትንሽ አውርተናል። ብሩህ ጭንቅላት ነው ያላት። አውሮፓ ተምራለች ምናምን። እንደውም ስለ ስራ የሆነ ነገር እናወራለን ብላኛለች። ስለ ትናንት ነው። በጣም አመሰግናለሁ። አሁን መሊክም ማየት አለብኝ። እሺ ወንድሜ፣ ምንም አታስብን። እዚህ ያልነውኝ ሼኑር፣ አንቺ ሄደን ውሰጂልኝ፣ ግን አትስቀዩ፣ እፈልግሃለሁ። ጃናን፣ ስሚ ሴትዮ፣ ቀኑን ሙሉ የት ነበርሽ? ስለ ውሎዬ ላንተ ማብራራት አለብኝ ቡንያሚን? በማህበራችን የምናደርገውን የበጎ አድራጎት ስራ እየሰራን ነበር። ለራሴ በጣም ደስ እሱን አይደለም ያልኩሽ። ጥሩ ስራ ስለሰራሽ አምላክ ይባርክሽ። ግን የምነግርሽ ነገር አለኝ። በጣም ጥሩ ርጅ ይልሻለሁ። ነይ ቁጭ በይ፣ ቁጭ በይ፣ ቁጭ በይ እንጂ ምን ሆነሻል? ቡንያሚን እባክህ፣ ይኸውልህ ቶሎ ቶሎ የምታወራ ከሆነ ብቻ ነው የምሰማ። ብዙ አልቆይም። ጥሩ ስሜት ላይ አይደለሁም። ለምንድን ነው ሙድ የምታበላሽው? ቆንጆ ወሬ ነው፣ ተወጅዋለሽ። ለምን ብዬ ነው የማሳጥረው? መጀመሪያ ሳሰሚ ለምን ታወሪያለሽ? አንድ ሰው ከውጭ መጥቷል እና ማን እንደሆነ እስኪ ገምች። ማን የመጣው? ፔሪ። ወይ ፔሪ ማነች? ምን ማለት ነው ፔሪ ማናት ማለት? ፔሪ ላስተዋውቅሽ። ይኸውልሽ የጂሃን ውጭ ሀገር የነበረችዋ የእሱ የቅርብ ሰው። አየ አሁን ጥሩ ወሬ መጣ። አሁን ምን እንደሆነ የእውነት ለመስማት ጓጓው። ወይ በደንብ ስሚ። ሆቴል እንግዳ ማረፊያው ጋር እኔና ቱፋን አብረን ነበር። ከዛ በኋላ እዛው ከቱፋን ጋር አብረን ቆመን እያለን አንድ ረዥም ቅልጥም ያላት ረዥም ልጅ መጣች። ማነች ስላት ፈጠን ብላ የጂሃን እጮኛ ነኝ አላለችም? አትለኝም? እንዴት እንደደነገጥኩ ብታይ። የምለው ሁላ ጠፋብኝ። ስልኬን ሁላ አስጣለች። እሺ ቡንያሚን፣ አሁን ጥሩ ወሬ መጣ። የምሬ ነው፣ በጣም ጥሩ ወሬ ነው። ግን መጀመሪያ መጸዳጃ ቤት መግባት እፈልጋለሁ። ሽንቴን ወጥሮኛል። እሺ አንዴ መጣሁ። ከዛ ሁሉንም ነገር ትነግረኛለህ። ቁጭ ብዬ ሰማሁ። መጸዳጃ ቤት? ሽንት ቤት ማለትሽ ነው? መጸዳጃ ቤት። እሺ ብቻ ይሄ መተግበሪያ የት ነው? ቡንያሚን በጣም የምታሳፍር ሰው ነው። ወይኔ አምላኬ፣ ምን አይነት መተግበሪያ ነው? ሁሉንም ጭኖታል እኮ። ባንክ፣ ይሄም ባንኮች እዚህ ጋር ነው። የሁሉም ባንኮች መተግበሪያ ጭኖታል። አይ ቡንያሚን፣ FINGRC። ይሄን መተግበሪያ ላጥፋው። ከዛ ስልካቸውን ከስልኩ ላይ ላጥፋው። አለቀ። በቃ ተሳካ። እሺ መጥቻለሁ። አሁን ንገረኝ። ስለ ፔሪ ጀምረህልኝ ነበር እና የጂሃን የቅርብ ጓደኛ መሆኗንም እየነገርከኝ ነበር። በቃ ሙድን አጥፍተሽዋል ጀናን። ሙድ ጠፋ? ምን ሆነ ነው የጠፋው? የወሬ ጥማቴን ነው የቆረጥሽው። እኔ ወደ ቤት የመጣሁት በጉጉት ነው። ደስ የሚል ነገር ልነግርሽ መጣሁ። ቤት አልነበርሽም። እናም በተመለስሽበት ጊዜ ልነግርሽ ስል በአንቺ ላይ ምንም አይነት ጉጉት አላየሁብሽም። ከዛ ሙዴን እንዳለ ሰረቅሽው። እንደዚህ አይነት ወሬ እኮ ነው ትዳርን የሚያጣፍጠው። መቀራረብን ይፈጥራል። በዛ ላይ ሳታስጨርሺ ተነስተሽ ሄድሽ። የቲቪ ማስታወቂያ እኮ ነው ያደረግሽው። ዝም ብለሽ ሄድሽ። ምንም እንዳልተፈጠረ ዝም ብለሽ መጣሽ። ለወሬም ቢሆን እኮ ጊዜ አለው።
እውነቴን ነው የምልሽ፣ ደስ አይልም። አሁን የወሬ ፍላጎቴ ሁሉ ጠፋ። እሺ አትንገረኝ፣ ተወው በቃ። ለነገሩ እኔም ቸኩዬ ነበር። ጥሩ ተገጣጠመ። ቸኩያለሁ? ወዴት ልትሄጂ ነው? አሁን እኮ ነው የመጣሽው። ወዴት ልትሄጂ ነው ስትል ምን ማለት ነው? ቡንያሚን ይቅርታ አድርግልኝና እኔም እኮ ካፖዶሺያ ውስጥ ተፈላጊ ከሆኑ ሴቶች አንዷ ነኝ። የማደርገውን እያንዳንዷን ነገር ለአንተ መናገር አይጠበቅብኝም። እውነት ለመናገር እንደሱ ማድረግ አይቻልም። ለምን እንደሆነ ታውቃለህ? ምክንያቱም ሲጀመር በጣም ብዙ ነገር ያለኝ ሰው ነኝ። የምሰራውን ነገር ሁሉ ለአንተ ስናገር ለእኔም ለአንተም ድካም ነው። ሁለተኛ የግል ህይወቴን እየተጋፋክ እንደሆነ እወቅ። ያንን ደግሞ መቀበል አልችልም። ትክክል አይደለህም ቡንያሚን። አሁን ልሄድ ነው። ወደ ልትሄጂ ነው ሴትዮ? ቆይ ምን ተናገርኩኝ? አንድ ነገር ብናገር 1 ዓመት ሙሉ ታወራለች። ወይ አምላኬ! አራንተ ወርደኝ አምላኬ። በጣም ደስ ትላለች። እሱን አምናለሁ፣ ግን ደግሞ ስሜት አልባ ናት። ጃን እንደዚህ አይነት ነገር አይወድም። ነቃ ያለች ጥሩ አመለካከት ያላት ደስተኛና ንቁ ሴት ነው የሚፈልገው። በደንብ አውቃለሁ። ይቅርታ ሜሊክ።